ዓለማችን ላይ እጅግ ታዋቂ ከሚባሉት ኢንቨስተሮችና ባለሀብቶች መካከል አንዱ ዋረን ባፌት ነው። ታዲያ ይህ ሰውም የራሱ የሆነ የግል ጀት አለው፣ የግል አውሮፕላን። ታዲያ እዛ አውሮፕላን ላይ ይሰራ የነበረው ፓይለት ወደ ዋረን ባፌት ጠጋ ይልና አንድ ጥያቄ ይጠይቀዋል። ምንድነው? ግቦቼን ላሳካ አልቻልኩም አለው። ያሰብኳቸውን አሳካለሁ ብዬ የያዝኳቸውን ነገሮች እያሳካው አይደለም፣ ምንድነው ችግሩ ብሎ ታዋቂ የተባለውን ኢንቨስተር አለቃውን ይጠይቀዋል። ዋረን ባፌትም በጣም ቀላል የሚባል አሳይመንት ሰጠው። በህይወት ማሳካት የምትፈልገውን 25 ግቦች ብቻ ጽፋ አስቀምጣለሁ። ፓይለቱም የታዘዘውን አደረገ። ልክ 25ቱን ጽፎ ከጨረሰ በኋላ አሁንም ድጋሚ ኮንታክት አረገው። እሺ ዋረን ባፌት ያልከኝን አድርጌያለሁ፣ ከዛስ አለው። ዋረን ባፌትም ከነዚህ ከ25 ውስጥ ጠቃሚ ያልከውን ከሁሉም ይበልጡብኛል ያልካቸውን 5 የሚባሉትን ግቦች አክብባለሁ። ፓይለቱም የታዘዘውን አደረገ። ታዲያ ዋረን ባፌትም በቃ አሁን እነዚህን 5 ግቦች ካከበብክ ቀሪውን 20 እርሳቸው። ሐሳብህና ትኩረትህ ወደ ሌሎቹ 20ዎቹ ግቦች እንዳይሄድ እነዚህ 5ቶቹ ላይ ብቻ ፎከስ አድርግ። እነዛ ግቦች ለአንተ ዲስትራክሽን ናቸው ወይንም የሚያዘናጉህ ነገሮች ናቸው፣ አይጠቅሙህም አለው። ስለዚህ አሁን እዚህ ጋር ዋረን ባፌት ምን እያለ ነው? ብዙ ነገር ላይ ሐሳባችሁን ትኩረታችሁን አታስቀምጡ ነው የሚለን። የዛሬውን ቪዲዮ ሙሉ ለሙሉ የሚሆነው ስለ ፕሮዳክቲቪቲ ነው። ብዙ ነገሮችን በህይወታችሁ ማሳካትና ማጠናቀቅ የምትፈልጉ ከሆነ እነዛንም ነገሮች ትንሽ በመስራት ማድረግ የምትፈልጉ ከሆነ የዛሬው ቪዲዮ ላይ የበለጠ ትኩረት ልታደርጉ ይገባል። ምክንያቱም ፕሮዳክቲቪቲ ወይንም ደግሞ ነገሮችን በውጤታማ መንገድ መጨረስ ማለት ምን ማለት እንደሆነ በዚህ ቪዲዮ እንመለከታለን። ቪዲዮውን ስጀምር በዋረን ባፌት ምክርም የጀመርኩት ለዚህ ነው። ዱዊንግ ሌስ የሚለውን ፕሪንሲፕል እንድትማሩ ፈልጋለሁ። ዱዊንግ ሌስ ማለት ትንሽ መስራት ማለት ነው። በፊት በጣም ብዙ ስራዎችን በአንድ ቀን አጠናቃችሁ ትገቡ ይሆናል። ምናልባትም ዛሬ ውጤታማ ቀን ነው፣ ብዙ ነገሮችን ሰርቼን የገባሁት ብላችሁ ታስቡ ይሆናል። ነገር ግን እሱ አይደለም ዋናው ነገር። ዓለማችን ላይ በጣም ፕሮዳክቲቭ የሚባሉ ሰዎች በቀን ውስጥ ብዙ ነገሮችን የሚሰሩ ሰዎች ሳይሆኑ በቀን ውስጥ ትንሽ ነገር የሚሰሩ ነገር ግን እነዛን ትንሽ የተባሉ ነገሮች ከማንም የተሻለ አድርገው መስራት የሚችሉ ሰዎች ናቸው። እናንተ በምታደርጉት በማንኛውም ነገር ላይ ከማንም መሻል አለባችሁ። ስለዚህ እናንተ በጣም ብዙ የሚባሉ ውጤቶችን ማግኘት የምትፈልጉ ከሆነ የምታደርጓቸውን ነገሮች እየቀነሳችሁ መምጣት አለባችሁ። ዋረን ባፌት ለፓይለቱ የሰጠው ምክር ምንድን ነው? 25 ግቦችን ጻፍና 5ቱን ብቻ ያዝ ነው ያለው። ያ ማለት 20ዎቹን ግቦች ቀንሶ አጥፍቷል ማለት ነው። ስለዚህ እናንተም ይህንን ምክር እንዴት ነው በህይወታችሁ ውስጥ ልተገብሩት የምትችሉት? በየቀኑ ጧት ቀኑን ሙሉ ምን እያደረጋችሁ መዋል እንደምትፈልጉ ቁጭ ብላችሁ መጻፍ አለባችሁ። ቱዱ ሊስታችሁ መኖር አለበት። ስለዚህ በቀን ውስጥ የምታደርጓቸው ነገሮች ከ5 በላይ መብለጥ የለባቸውም። የምትሰሯቸው ነገሮች ከ5 በላይ ከሆኑባችሁ ለሌላ ቀን አስተላልፉ። ከ5 በላይ ስራ በቀን ውስጥ መስራት የለባችሁ። በቃ ታስካችሁን ከፋፍሉ። የምትሰሩት ነገር ከ5 ካልበለጠ በቀን ውስጥ የምትሰሩትን ነገር በጥራት ትሰራላችሁ ማለት ነው። 5 ስራ ብቻ ነው ያላችሁና በሰራችሁትም ስራ ረክታችሁ ቀናችሁን የምትጨርሱ ሰዎች ነው የምትሆኑት። ታዲያ ከነዚህ ከ5ቱ ስራዎቻችሁ መካከል አንዱን በጣም አስፈላጊ ብላችሁ ልታከብሩበት ይገባል። ስለዚህ ይህ ስራ በህይወታችሁ በጣም አስፈላጊ የተባለው ስራችሁ ነው። ያንን ስራ በቀኑ መጀመሪያ ላይ መጨረስ አለባችሁ ማለት ነው። ይህንን ትልቁን ስራ ሳሰሩ ወደ ሌሎች ስራ ማለፍ የለባችሁ። ግዴታ መጀመሪያ ማጠናቀቅ ያለባችሁ ስራ ነው። ይህ ስራ ልክ እንደ አስፈላጊነቱ ሁሉ ከባድም ሊሆን ይችላል። ከባድ መሆኑም ነው ደግሞ በጠዋት መሰራት አለበት የሚለውን ሀሳብ ሰፖርት የሚያደርገው። አሁን ስለ ቱዱ ሊስት አውርተናል። በቀን ውስጥ ማድረግ ያለባችሁ ነገሮች ዘርዝረን አወቀ። ወደ ቀጣዩ ደግሞ ስናልፍ ቱ ዶንት ሊስት የሚለውን እናገኛለን። በቀን ውስጥ ማድረግ የሌለባችሁን 5 ነገሮች ዘርዝራችሁ መጻፍ አለባችሁ። እነዚህ የምጽፏቸው ነገሮች ሀሳቦቻችሁን የሚሰርቁባችሁ ነገሮች፣ ጊዜያችሁን የሚበሉባችሁን ነገሮችና በተጨማሪም ኃይላችሁን ወይም ኤነርጂያችሁን መጠው የሚጨርሱባችሁ ነገሮች ናቸው። ለምሳሌ በጠዋት ተነስታችሁ ሜሴጆችን እንዳለ ቁጭ ብላችሁ ቼክ ማድረግ ሊሆን ይችላል። ለደወለው ሰው ሁሉ ማንሳትና ማውራትም ሊሆን ይችላል። ቁጭ ብላችሁም ስልካችሁ ላይ ስክሮል የምታደርጉም ሰዎች ከሆናችሁ ኃይላችሁንም ጊዜያችሁንም አቴንሽናችሁንም የሚበላባችሁ ነገር ነው ማለት ነው። ስለዚህ እነዚህ ነገሮች አቮይድ አደርጋለሁ ብላችሁ ጻፉ። አሁን ከዚህ በተጨማሪ ያቀዳችኋቸው ነገሮች አሉ። ላለማድረግም ደግሞ በተመሳሳይ ሁኔታ ቁጭ ብላችሁ ያቀዳችኋቸው ነገሮች አሉ። ከነዚህ ከታሰቡት ውጪ የሚመጡባችሁ አላስፈላጊ አንዳንዴም ደግሞ አስፈላጊ ሆነው ነገር ግን በዛ ጊዜ መደረግ የሌለባቸው ነገሮች ይኖራሉ። ያልተጠበቁ ሪኩዌስቶች እንበላቸው። እነዚህ ጥያቄዎች በቀናችሁ ውስጥ ሲመጡ ለነዛ ጥያቄዎች እምቢ ማለት መልመድን ይጠበቅባቸዋል።
ይህንን ስላችሁ ቀላል ነው እያልኩ አይደለም። ሊከብደን ይችላል፣ ምክንያቱም አብዛኛውን ጊዜ ምን እንደሚፈጠር ልንገምት አንችልም። ነገር ግን ሁሌም ቢሆን እምቢ ማለትን መጀመሪያ ማድረግ መቻል አለባችሁ። አንድን ነገር ስትጠየቁ ስለዛ ነገር ብታስቡም ባታስቡም መጀመሪያ አይምሯችሁ ላይ መምጣት ያለበት ነገር እምቢ ማለት ነው። ልክ እንደ ስልካችሁ ዲፎልት ሴቲንግ አድርጋችሁ አስቡት። እናንተን ከዲፎልት ስቴት አውጥቶ እሺ ሊያስብላችሁ የሚችለው ነገር በጣም አስፈላጊና ጠቃሚ ነገር ነው ማለት ነው። ስለዚህ ይህንን ፍሬም ይዛችሁ ትንቀሳቀሳላችሁ። ስለዚህ የመጀመሪያው ህግ ምንድን ነው? ዱዊንግ ለስ ወይንም ደግሞ ትንሽ ነገሮችን በአንድ ቀን ውስጥ መስራት። እነዚህን ነገሮች ግን ጥርት ባለ መንገድ ነው የምትሰሩት። አስታውሱ፣ ጥሩ ስራዎችን መስራት ማለት የምትሰሯቸውን ስራዎች መደመር ሳይሆን መስራት የሌለባቸው ነገሮች መቀነስን ነው የሚጠይቀው። ወደ ሁለተኛው ህግ እንለፍ። ፕሮቴክት ዩር ጎልደን አወርስ ይሉታል። ይህ ማለት ወርቃማ የምትሉትን ሰዓታቶች ከሰዎች ጠብቁ እንደማለት ነው። ሁላችንም በቀን ውስጥ አይምሯችን ሻርፕ የሚሆንበት ጊዜ አለን። ያ ማለት የምንሰራቸው ነገሮች በቀላሉ እየተሰሩልን ይሄዳሉ። ፍሎ ስቴት ውስጥ የምንገባበት ጊዜ ወይንም ደግሞ ዲፕ ወርክ የምንሰራበት ጊዜ፣ ተመስጠን በአንድ ነገር ውስጥ የምንጠፋበት ጊዜ አለ። ያንን ጊዜ እንደምንም ብላችሁ ፈልጋችሁ ከሌሎች ሰዎች ልትጠብቁት ይገባል። ለአብዛኞቻችን ይህ ሰዓት ጠዋት ነው። ስለዚህ ጠዋታችሁን በማንም ልታስነኩ አይገባም። በዚህ ሰዓትም መስራት ያለባችሁ ስራ የእናንተን ሙሉ ለሙሉ አቴንሽን ወይንም ትኩረት የሚጠይቅን ስራ። ስለዚህ አካባቢያችሁን መጀመሪያ ማጽዳት ይጠበቅባችኋል። የሚያዘናጓችሁ ነገሮች ካሉ ያ ቦታ ለዲፕ ወርክ አይመችም ማለት ነው። ተመስጣችሁ ለመስራት አይሆንም። ስለዚህ ስልካችሁን ከቤታችሁ ማውጣት ካለባችሁ ግዴታ ነው። እንደምንም ብላችሁ ሀሳባችሁን፣ ጊዜያችሁንና ኃይላችሁን የሚወስድባችሁን ነገሮች እያራቃችሁ እናንተ ሙሉ ለሙሉ ተመስጣችሁ የምትሰሩበትን ሁኔታ ማዘጋጀት አለባችሁ። ታዋቂው አሜሪካን ኤሴይስት እና ፖየስት ማያ አንጀሎ መጽሐፍ ለመጻፍ ባሰበችበት ጊዜ ላይ የሆቴል ክፍል ትከራይና እዛ ራሷ ላይ ቆልፋ ትቀመጥ ነበረ። ምንም አይነት ሰው አይመጣባትም። ምግብም ከፈለገች እዛው ክፍሏ ውስጥ ይመጣላታል። ሆቴሉ ሰርቭ ያደርጋል። ስለዚህ ምንም ችግር የለውም። ከማንም ጋር ሳትገናኝ ምንም አይነት ዲስትራክሽን ሳይኖር እዛው ክፍሏ ውስጥ የፈለገችውን ነገር እንዳለ ትጨርሳለች ማለት ነው። ስለዚህ እነዚህን ጎልደን አወርስ የተባሉትን ወይንም ወርቃማ ሰዓታት የተባሉትን ጊዜያቶች በጣም ከባድና አስፈላጊ በሚባሉት ታስኮች ወይንም ስራዎች ታሳልፋላችሁ። የመጀመሪያው ምክር ላይ ምን ብያቸዋለሁ? በቀን ውስጥ የምትሰሯቸውን ነገሮች እንዳለ ጽፋችሁ አስቀምጡ። ከ5 እንዳይበልጡ አልኩ። ከ5 ውስጥም ደግሞ አንድ ኢምፖርታንት ታስክ ልታወጡ ይገባል ብያለሁ። አስፈላጊ ብላችሁ የምታስቡትን አንድ ስራ የምትወስዱትና የምትሰሩት በዚህ ጎልደን አወር በተባለበት ጊዜ ነው፣ ወርቃማ ሰዓት። ምክንያቱም የሰው ልጆች ልክ እንደ ስልኮች ነን። ስልክ ጠዋት 100% ቢሆን ከሰዓት ተጠቅማችሁ ስጨርሱ እንግዲህ ቻርጅ ሊያደርገው ይችላል። የእኛም የኤነርጂ መጠን ልክ እንደዚህ ነው። ጠዋት ሙሉ ነው፣ ቀኑን ሙሉ ግን ውሳኔዎችን እየወሰነ ምርጫዎችን እየመረጠን ስንሄድ ግን ዲፕሊት እያደረገ ወይንም እያለቀ የሚመጣ ነገር ነው። ስለዚህ ኃይላችንን ለመቆጠብ በጣም አስፈላጊ የተባለውን መጀመሪያ እንሰራለን። ስለ ፕሮዳክቲቪቲ ከተነሳ ማርክ ትዌይንን ኮት ማድረግ አለብን። እሱ አንድ የተናገረው ነገር ነበረ። የእናንተ ስራ እንቁራሪት መብላት ከሆነ በጠዋት ተነስታችሁ መጀመሪያ ማድረግ ያለባችሁ ነገር ያቺን እንቁራሪት መብላት ነው። ታዲያ በጠዋት ተነስታችሁ እናንተ ማድረግ ያለባችሁ ነገር 2 እንቁራሪቶችን መብላት ከሆነ ትልቁን እንቁራሪት መጀመሪያ መብላት አለባችሁ ይላል። እንቁራሪት በሚለው ፋንታ ስራ ብለን ብናስገባው እንግዲህ የትኛውን ስራ መስራት እንዳለብን ማርክ ትዌይን እየነገረን ነው፣ ከባዱን ወይንም ትልቁን። ይህም ደግሞ የማርክ ትዌይን አባባል ብቻ አይደለም። ሳይንስም ማርክ ትዌይን ትክክል እንደነበረ ያመሳክራል። ሰራተኞች በጣም ብዙ ስራን የሚሰሩትና ብዙ የሚባለውን ነገር እያሳኩ የሚመጡት በቀን ውስጥ ብዙ ትናንሽ ስራዎችንና ቀላል ስራዎችን ሲሰሩ ሳይሆን በጣም ጠቃሚና አስፈላጊ የተባሉትን ጥቂት ነገሮች በትክክል ሲሰሩ ነው። ያ የውስጣቸው ሳቲስፋክሽን ወይንም ደግሞ የውስጣቸው እርካታ የሚመጣው ይላል። ከዚህም አስከትሎ በጣም ፕሮዳክቲቭ የሆኑ ሰዎች ምንን ያወቁ ናቸው ካላችሁ ኖ ዩር ክሮኖታይፕ ይሏቸዋል። ምን አይነት ሰው እንደሆናችሁ ማወቅና መረዳት አለባችሁ። በጊዜ ተኝታችሁ በጠዋት የምትነሱ ሰዎች ናችሁ ወይንስ ደግሞ ሌሊቱ ሙሉ ቁጭ ብላችሁ ጠዋትም ከእንቅልፍ አርፍዳችሁ የምትነሱ ናችሁ? ጥናቶች እንደሚያሳዩት ከሆነ ከ5 ሰው 1 ሰው የሌሊት ሰው ነው ይባላል። ስለዚህ ነገሮችን መስራት የሚያስደስታችሁ በምሽት ከሆነ የእናንተ ጎልደን አወር ወይንም ወርቃማው ሰዓት ማታ ሁሉም ሰው ሲተኛ ነው። ስለዚህ በዛ ሰዓት ላይ በጣም አስፈላጊ የተባለውን ታስክ ታስቀምጡና ትሰራላችሁ። ለአብዛኞቻችን ግን እንግዲህ ከ5ቱ 4ቱ በጠዋት የሚነሱ ሰዎች ናቸው ካለ ጥናቱ፣ አብዛኞቻችን በጠዋት የምንነሳ ሰዎች ነን ማለት ነው። እንደዛ ከሆነ የጠዋት ጊዜያችሁን ፕሮቴክት ማድረግ አለባችሁ። ምክንያቱም ጎልደን አወራችን በጠዋት ነው። እኛ ኤነርጂያችን ሙሉ የሚሆነው በዛ ሰዓት ስለሆነ ከዚሁ ጋር አያይዛችሁ ታይም ቦክስ የሚባልን ነገር ብትተገብሩ የተሻለ ነው። ያ ማለት ለአንድ ስራ የምትጀምሩበትንና የምትጨርሱበትን ሰዓት ታዘጋጁለታላችሁ። ስለዚህ ታስኩን ለዛ ሰዓት ብቻ ነው የምትሰሩት።
ይህንን ስራ በዚህ ሰዓት ጀምሬ በዚህ ሰዓት እጨርሳለሁ ብላችሁ አንድ ሰዓት ከቆረጣችሁ በኋላ ያንን ስራ መስራት ብትፈልጉም እንኳን ሰዓት ከሞላ ነው። ወደዛ ስራ የሚመልሳችሁ ምንም ነገር የለም። ቀጣይ ቀን ትመጣላችሁ፣ በተመሳሳይ ሰዓት ደግሞ ያንን ስራ ትደግሙና ትሰራላችሁ። the most important task የሚባለው አለ፣ በጣም አስፈላጊ የምትሉት ስራ፣ እሱን መጀመሪያ ትሰራላችሁ። አያይዛችሁም ደግሞ ዲፕ ወርክ አለ፣ በተመስጦ መስራት ያለባችሁንም ስራ እሱን ትሰራላችሁ። በተጨማሪም ስሞለር የሚባሉ ቀላል ግን በጣም አሰልቺ የሚባሉም ስራዎች ይኖራሉ። ለነሱ ነው እንግዲህ ታይም ቦክስ የምታዘጋጁት። ይህንን በዚህ ሰዓት ይህንን በዛ ሰዓት እያላችሁ ስራዎቻችሁን በስርዓት መጨረስ ነው። በትላንትናው ቪዲዮ ላይ አንድ ህግ ነግሬያችሁ ነበረ። አንድን ስራ ለመስራት ከ2 ደቂቃ በታች የሚያስፈልጋችሁ ከሆነ እቅድ ሁላ የሚያስፈልገው ነገር አይደለም። ወዲያውኑ ነው ያንን ነገር ፈጽሙት ወይንም ስሩት። ነገር ግን ስራው ከ2 ደቂቃ በላይ የሚሆን ከሆነ ሀሳብና ትኩረታችሁን ያ ቀላል ያላችሁትን ጥቃቅን ያላችሁትን ስራ በመስራት ላይ ብቻ ይሁን። መልቲታስክ ማድረግ አቁሙ፣ ምክንያቱም አትችሉምና። በአንዴ 3-4 ስራዎችን እንዲሁ እያቀያየርኩ ሰራለሁ ብላችሁ የምታስቡ ከሆነ እናንተ ሞኝ ናችሁ። አይምሯችሁን ለመሸወድ እየሞከራችሁ ነው። በጣም ትልቅ የሚባለውን ጊዜያችሁን የምታባክኑት 2-3 ስራ አንድ ላይ ያርጌ እሰራለሁ ብላችሁ ራሳችሁን ያሳመናችሁ ሰዓት ነው። ራሳችሁን የበለጠ ታስጨንቃላችሁ። የማይረባ ስራ ነው የምትሰሩት። በተጨማሪም ደግሞ ጊዜያችሁንም የሚያባክንባችሁ ነገር ነው። ስለዚህ በምንም መንገድ ትርፋማ ልትሆኑበት የምትችሉበት መንገድ አይደለም። ስለዚህ 2 እና 3 ስራዎችን አንድ ላይ ለመስራት አታስቡ። ሀሳባችሁ አንድና አንድ ስራ ላይ መሆን አለበት። ቀጣዩ ፕሪንሲፕል ነገሮችን ባች ማድረግ ነው። ይህ ማለት አንድ አይነት ስራ የሚመስሉ ወይንም ሲሚላር የሆኑ ስራዎችን በአንድ ላይ ታጠራቅማላችሁ። ኢሜይሎቻችሁን ቼክ ማድረግ፣ ስልኮችን መመለስ፣ ሜሴጆችን መመለስ፣ እነዚህ አሁን በጋራ መሰራት የሚችሉ ስራዎች ናቸው። ኢሜይላችሁን አሁን መልሳችሁ በኋላ ደግሞ ስልኮችን አነሳለሁ ብትሉ 2 የተለያዩ ሰዓታቶችን አባከናችሁ ማለት ነው። ስለዚህ እነዚህን 2ቱን ስራዎች በኮሚዩኒኬሽን ስር ታስቀምጧቸዋላችሁ። ይህ ማለት ልክ ኢሜይሎችን መልሳችሁ ስጨርሱ ወደ ስልክ ላይ ትገባላችሁ። ከዚህም በተጨማሪ ምርጫዎቻችሁን መቀነስ ያለባችሁ ጊዜ ላይ መድረስ አለባችሁ። ይህ ማለት የምታደርጓቸው ነገሮች በጣም ብዙ እየሆኑ በመጡ ቁጥር የመዘናጋትና ወደ ሌሎቹ ስራዎች የመሄድ እድላችሁን ከፍ እያለ ይመጣል። ስለዚህ ሀሳባችሁን ሰብሰብ ማድረግ መቻል ይጠበቅባችኋል። የመጀመሪያው ፕሪንሲፕል ምንድን ነው የሚለው? ዱ ሌስ አይደለ? ያ ማለት ሌስ ኢዝ ሞር ማለት ነው። ትንሽ የሆነው ነገር ብዙ ነው ወይንም ደግሞ ተጨማሪ ነው እንደማለት ነው። ባራክ ኦባማ የአሜሪካ ፕሬዚደንት በነበረበት ጊዜ የሚለብሰው 2 አይነት የሱፍ ከለሮችን ነበረ። የመጀመሪያው ግሬይ ሱት ሲሆን ሁለተኛው ደግሞ ኔቪ ሱት ነው። 2ቱን ብቻ ነበር እያቀያየረ የሚለብሰው። ያ ማለት 2 ሱፎች ብቻ ነበሩት ማለት አይደለም። ብዙ ሱፍ ቢኖረውም ከ2ቱ ከለሮች ውጭ የለውም። ታዲያ ለምንድነው ሁሌ ይህንን የምታደርገው ሲባል ምን ብሎ መለሰ? I don't want to waste my brain power on what to wear ነው ያለው። የአእምሮዬን አቅም ምን ልልበስ በሚለው ጥያቄ ላይ አላባክነውም ነው ያለው። ስለዚህ ከዚህ ምን እንረዳለን ካለን በጣም ታላላቅና ፓወርፉል የሚባሉ ኃይል ያላቸው የሚባሉ ሰዎች እንኳን እንደነዚህ አይነት ትናንሽ የሚባሉ ውሳኔዎች የአእምሯቸውን ቦታ እንደሚጋራባቸው ያውቃሉ። ስለዚህ አውቶሜት ያደርጉታል። አንድ ያስቡበትና ከዚህ በኋላ ይሄንን ብቻ ነው የሚለብሰው፣ ሌላ ነገር አልቀላቅልም ይላሉ። አለ ከዚህም የተሻለ ነገር ለፕሮዳክቲቪቲ ምን ሊጠቅመኝ ይችላል ካላችሁ ትራኪንግ ዩር ፕሮግረስ ይሉታል። እድገታችሁን ቁጭ ብላችሁ ትራክ ማድረግ ወይንም መከታተል። በየቀኑ የምታደርጓቸው ሚኒንግፉል የተባሉ ስራዎች ወይንም ትርጉም ያላቸው ስራዎች እናንተን እያሻሻላችሁ እንደሆነና የምርም እያደጋችሁ እንደሆነ ምስክር እየሆኑላችሁ የሚሄዱ ከሆነ እናንተም እነዛን መረጃዎች ስትመለከቱ የበለጠ እየተነቃቃችሁ ተነሳሽነታችሁን ከፍ እያለ ይመጣል። the biggest motivator ወይንም ደግሞ ትልቁን ተነሳሽነት የሚፈጥርልን ነገር ይሄ ነው ይላሉ። ጥናቱ ከየት ነው ካላችሁ ከሃርቫርድ ዩኒቨርሲቲ ነው። ስለዚህ ስራችሁ ድንጋይ ማስጠጋት ከሆነ ትላንት ከነበረበት ቦታ ዛሬ ካስጠጋችሁት ፕሮግረስ አድርጋችኋል። በዛ ዘርፍ ላይ በዛ ስራ ላይ አድጋችኋል፣ ከፍ ብላችኋል ማለት ነው። ስለዚህ በቀናችሁ መጨረሻ ላይ ሁሌም ልታደርጉት የሚገባው ነገር አለ። ዛሬ በምን ረገድ ልሻሻል ችያለሁ? ምን አይነት ነገሮችን አደረግኩ? ምን አይነት ነገሮችን ፈጸምኩ? የትኛው ጎን ነው የተሻለ የነበረው ብላችሁ ትጽፋላችሁ። ያ የምትጽፉት ነገር ትንሽም የተባለ ፕሮግረስ ሊሆን ይችላል፣ ትልቅም የተባለ ፕሮግረስ ሊሆን ይችላል። ምንም ችግር የለውም። ለውጥ እስከሆነ እድገት እስከሆነ ድረስ ያንን መጽሐፋችሁ በጣም አስፈላጊ ነው። ምክንያቱም እናንተ እንደዚሁ ኢንሲግኒፊካንት ይመስላል፣ አይለውጥም፣ ምንም ጥቅም የለውም ብላችሁ ማሰባችሁን አትመልከቱት። ጥናቶች እንደሚያመለክቱት ከሆነ በጣም አስፈላጊ ነው። ስለዚህ እናንተም ብታደርጉት ይበጃችኋል። ዕለት ተዕለት ከምታደርጉትም ነገር በተጨማሪ በሳምንቱ መጀመሪያ ላይ ሁሌም ቢሆን መጠየቅ ያለባችሁ ጥያቄ ይኖራል። ከፊቴ የሚጠብቀኝ ነገር ምንድን ነው? የምርም በጣም አስፈላጊ የሚባለው ነገር ምንድን ነው? ቅድሚያ የምሰጠውስ ወይንም ደግሞ ብልጫ የምሰጠውስ ነገር ምንድን ነው? ሳምንቴንስ በምን አይነት ነገር ላይ በምን አይነት ስራ ላይ ማሳለፍ ነው ያለብኝ? የወደፊት ማንነቴስ ሳምንቴን በምን አይነት መንገድ ባሳለፈው የበለጠ ይመቸዋል ብላችሁ ትጠይቃላችሁ።
ይህ እናንተን ትክክለኛው መንገድ ላይ ያስቀምጣቸዋል። ምክንያቱም ትክክለኛ የሚባሉ ጥያቄዎችን እየጠየቃችሁ ነው የምታልፉት። በሳምንቱ መጨረሻ ላይ ምናልባትም አርብ ላይ ደግሞ ፕሮግረሳችሁን ቼክ ታደርጋላችሁ። እሺ ሰኞ እንዲህ ብዬ ነበረ፣ ታዲያ እንዴት ነው የሰራሁት? እነዚህን 5 ቀናቶች በምን ስራዎች ላይ ያሳለፍ? ምን አይነት ለውጦችን አመጣው? ምን አይነት እድገቶችን አስመዘገብኩ? በዚህ ሳምንት ካደረግኳቸው የተሻሉ ማድረግ የምንችላቸው ነገሮችስ ምንድን ናቸው? እነዚህን አስፈላጊ ጥያቄዎች የምጠይቁባቸው ጊዜያቶች ያስፈልጓቸዋል ማለት ነው። በቀን 5 ደቂቃ ቢጋራባችሁ ነው። ነገር ግን የሚፈጥርላችሁ ትልቅ የሚባል በረከት አለ። ያም ደግሞ ሞመንተም ይባላል። የምትሄዱትን እርምጃ የሚያስቀጥልላችሁ ሪትም ነው። ስለዚህ በዛ ሪትም መሰረት እንድትሄዱ እንድትቀጥሉ ይረዳቸዋል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።